ኖቬምበር 22 የዕለቱ መልእክት ርዕስ መለየት። ማንም ሲፈተን በእግዚአብሔር እፈተናለሁ አይበል። እግዚአብሔር በክፉ አይፈተንምና እርሱ ራሱስ ማንንም አይፈትንም። የያዕቆብ መልእክት ምዕራፍ 1 ቁጥር 13። ያዕቆብ መልእክት የጻፈላቸው አማኞች የፈተናዎችን ምንጭ እንዲለዩ ይመክራቸዋል። ያዕቆብ 2 አይነት ፈተናዎች እንዳሉ በምዕራፍ 1 ላይ ያሰፍራል። የመጀመሪያው ስለ ክርስቶስ ወንጌል የሚደርስባቸውን መከራና ፈተና እንደ ሙሉ ደስታ መቁጠር እንዳለባቸው ይመክራቸዋል። የያዕቆብ መልእክት ምዕራፍ 1 ቁጥር 2 በፈተናው መጽናት ደግሞ ብድራት እንዳለው ጨምሮ ያስገነዝባቸዋል። በፈተና የሚጸና ሰው የተባረከ ነው፣ ከተፈተነ በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸውን የሕይወትን አክሊል ይቀበላልና። የያዕቆብ መልእክት ምዕራፍ 1 ቁጥር 12። ሁለተኛው የፈተና አይነት ግን ከመጀመሪያው የተለየ ነው። ይኸውም ምንጩ ምኞት ሲሆን ውጤቱ ደግሞ ኃጢአትና ሞት ነው። እያንዳንዱ በራሱ ምኞት ሲሳብና ሲታለል ይፈተናል። ከዚህ በኋላ ምኞት ጸንሳ ኃጢአትን ትወልዳለች። ኃጢአትም ካደገች በኋላ ሞትን ትወልዳለች። የያዕቆብ መልእክት ምዕራፍ 1 ከቁጥር 14 እስከ 15። ከላይ የተመለከትናቸው ሁለቱ የፈተና አይነቶች ምንጫቸውም ውጤታቸውም አንዱ ከአንዱ ይለያያል። ልዩነቱን ማወቃችን ስለ ጽድቅ በሚደርስብን ፈተና እንደ ሙሉ ደስታ እንድንቆጥረው ሲገባን፣ በምትኩ በኃጢአት የሚመጣውን ፈተና ራስን በመግዛት እጅ የማንሰጥ መሆን ይገባናል። እንግዲህ የአንዱን የፈተና ባህሪ ከሌላው ጋር ያለውን ልዩነት በማወቅ መመላለስ ይገባናል። በዚህ ሰዓት የገጠማችሁን ፈተና ምንጩ ከየት እንደሆነ መለየት ተቸግራችሁ ከሆነና ዓላማውም ምን እንደሆነ ማወቅ ተስኗችሁ ከሆነ በቃሉ ላይ ተመስርታችሁ ለዩአቸው። ይጠቅማልና መለየት።